ይህ የእግዚአብሔር ቃል ነው። ዘጸአት ምዕራፍን ጨርሰን አሁን ደግሞ ወደ ዘሌዋውያን ተሸጋግረናል። ይህንን እያዳመጣችሁ ያላችሁ ሁሉ ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን። ኦሪት ዘሌዋውያን ምዕራፍ 1። እግዚአብሔር ሙሴን ጠራው፣ ከመገናኛው ድንኳን እንዲህ ሲል ተናገረው። እስራኤላውያንን ተናገራቸው፣ እንዲህም በላቸው፣ ከእናንተ ማንም ሰው ለእግዚአብሔር ከእንስሳ ወገን መባ በሚያቀርብበት ጊዜ ከላሙ ከበጉ ወይም ከፍየሉ መንጋ መካከል ያቅርቡ። መባው በሚቃጠል መስዋዕትነት ከላሞች መንጋ መካከል የሚያቀርብ ከሆነ እንከን የሌለበትን ተባዕቱን መስዋዕት በእግዚአብሔር ዘንድ ተቀባይነት እንዲያገኝ በመገናኛው ድንኳን ደጃፍ ላይ ያቅርበው። የሚቃጠል መስዋዕት ሆኖ በሚቀርበው እንስሳ ራስ ላይም እጁን ይጫን። ይህም ያስተሰርይለት ዘንድ በምትኩ ተቀባይነት ያገኛል። ወይፈኑ በእግዚአብሔር ፊት ይረደው። ካህኑ የአሮን ልጆችም ደሙን አምጥተው በመገናኛው ድንኳን ደጃፍ ባለው በመሠዊያው ዙሪያ ሁሉ ይብጩ። እርሱም የሚቃጠለውን መስዋዕት ቆዳ ይክፈፍ፣ ብልቱንም ያውጣው። የካህኑ የአሮን ልጆች በመሠዊያው ላይ እንጨት ረብርበው እሳትን ያንድዱበት። ካህኑ የአሮን ልጆች ጭንቅላቱንና ስቡን ጨምረው ብልቶቹን በመሠዊያው ላይ በሚነደው እንጨት ላይ ይደርድሩት። አቅራቢያው የሆድ ዕቃውንም እግሮቹን በውሃ ይታጠብ። ካህኑ መባውን ሁሉ በመሠዊያው ላይ ያቃጥል። ይህም በእሳት የሚቀርብ ሽታውም እግዚአብሔርን ደስ የሚያሰኝ የሚቃጠል መስዋዕት ይሆናል። መባውን በሚቃጠል መስዋዕትነት ከበግ ወይም ከፍየል መንጋ መካከል የሚቀርብ ከሆነ እንከን የሌለበት ተባዕቱን ያቅርብ። የሚቀርበውን መስዋዕት በመሠዊያው በስተሰሜን በኩል ለእግዚአብሔር ፊት ይረደው። ካህናቱም የአሮን ልጆች ደሙን በመሠዊያው ላይ ዙሪያውን ይጩት። አቅራቢያውም ብልቶቹን ያውጣ። ካህኑም ጭንቅላቱንና ስቡን ጨምሮ በመሠዊያው ላይ በሚነደው እንጨት ላይ ይደርድረው። አቅራቢው የሆድ ዕቃውንና እግሮቹን በውሃ ይጠብ። ካህኑ መባውን ሁሉ አምጥቶ በመሠዊያው ያቃጥል። ይህም በእሳት የሚቀርብ ሽታውም እግዚአብሔርን ደስ የሚያሰኝ የሚቃጠል መስዋዕት ይሆናል። ለእግዚአብሔር በሚቃጠል መስዋዕትነት የሚቀርብ መባ ከወፎች ወገን ከሆነ ዋኖስ ወይም የርግብ ጫጩትን ያቅርብ። ካህኑ ወደ መሠዊያው ያምጣው፣ ራሱንም ቆልምሞ ይቀንጥሰው። የቆረጠውንም ራስ በመሠዊያው ላይ ያቃጥል። ደሙም በመሠዊያው አጠገብ ይንጠፍጠፍ። ከሆድ ዕቃውም ጥሬ ቤቱን ለይቶ ከላባዎቹ ጋር በመሠዊያው በስተምዕራብ በኩል አመድ በሚፈስበት ስፍራ ይጣለው። በክንፎቹም በኩል ለሁለት ይሰንጥቀው፣ ነገር ግን ጨርሶ አይለያየው። ካህኑ በመሠዊያው ላይ በሚነደው እንጨት ላይ ያቃጥለው። ይህም በእሳት የሚቀርብ ሽታውም እግዚአብሔርን ደስ የሚያሰኝ የሚቃጠል መስዋዕትም ይሆናል። ምዕራፍ 2። ማንኛውም ሰው የእህል ቁርባን ለእግዚአብሔር በሚያቀርብበት ጊዜ ዱቄት የላመ ይሁን፣ ዘይቱንም ያፍስስበት፣ ዕጣንም ይጨምርበት። ወደ ካህናቱም ወደ አሮን ልጆች ያምጣው። ካህኑ ከላሙ ዱቄት ከዘይት 1 እፍኝ ሙሉ ያንሳለት፣ ዕጣኑንም ሁሉ ይውሰደው። ይህንንም በእሳት የሚቀርብ ሽታውም እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ ለመታሰቢያ በመሠዊያው ላይ ያቃጥለው። የተረፈውንም የእህሉን ቁርባን ለአሮንና ለልጆቹ ይስጥ። ይህም ለእግዚአብሔር በእሳት ከሚቀርበው ቁርባን እጅግ የተቀደሰው ክፍል ነው። በማብሰያ ምድጃው የተጋገረ የእህል ቁርባን በምታቀርብበት ጊዜ ከላመ ዱቄት ተዘጋጅቶ እርሾ ሳይገባበት በዘይት ተለውሶ የተጋገረ ህብስት ይሁን። አለዚያ ያለ እርሾ በስሱ ተጋግሮ ዘይት የተቀባ ቂጣ ይሁን። የእህል ቁርባንህን በምጣድ የሚጋገር ከሆነ እርሾ ሳይገባበት በዘይት ከተለወሰ ከላመ ዱቄት ይዘጋጅ። ቆራርሰ ዘይት አፍስስበት። ይህ የእህል ቁርባን ነው። የእህል ቁርባንህን በመጥበሻ የሚበስል ከሆነ ከላመ ዱቄትና ከዘይት ይዘጋጅ። በዚህ ሁኔታ የተዘጋጀውን የእህል ቁርባን ወደ እግዚአብሔር አምጥተህ ለካህኑ አስረክብ። ካህኑም ወደ መሠዊያው ይወስደዋል። ከእህሉም ቁርባን ላይ ለመታሰቢያ የሚሆነውን ክፍል ያነሳልና
በእሳት የሚቃጠል ሽታውም እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ በመሰዊያው ላይ ያቃጥለዋል። የተረፈው ቁርባን ለአሮንና ለልጆቹ ይስጥ። ይህም ለእግዚአብሔር በእሳት ከሚቀርበው ቁርባን እጅግ የተቀደሰው ክፍል ነው። ለእግዚአብሔር በእሳት በምታቀርቡት ቁርባን ውስጥ እርሾ ወይም ማር ጨምራችሁ ማቃጠል ስለማይገባችሁ በምታቀርቡት በማንኛውም የእህል ቁርባን እርሾ አይኖርበት። እነዚህን በኩራት ቁርባን አድርጋችሁ ለእግዚአብሔር ማቅረብ ትችላላችሁ። ነገር ግን ሽታው ደስ የሚያሰኝ ቁርባን ሆኖ በመሰዊያው ላይ ለመቃጠል አይቀርቡም። የምታቀርቡት የእህል ቁርባንን ሁሉ በጨው ቀድመው። የአምላክህ የቃል ኪዳን ጨው ከእህል ቁርባን አይታጣ። በቁርባንህም ላይ ጨው ጨምርበት። የእህል በኩራት ቁርባን ለእግዚአብሔር በምታመጣበት ጊዜ የተፈተገና በእሳት የተጠበሰ እሸት አቅርብ። ዘይት ጨምርበት፣ ዕጣንም በላዩ አስቀምጥ። ይህ የእህል ቁርባን ነው። ካህኑም ከተፈተገው እህልና ከዘይቱ ወስዶ ከዕጣኑ ሁሉ ጋር ለእግዚአብሔር በእሳት የሚቀርብ መታሰቢያ አድርጎ ያቃጥል። ምዕራፍ 3 ማንኛውም ሰው የሚያቀርበው ቁርባን ከላሞች መንጋ የሚቀርብ የህብረት መስዋዕት ከሆነ እንከን የሌለበት ተባት ወይም እንስት በእግዚአብሔር ፊት ያቅርብ። በሚያቀርበውም እንስሳ ራስ ላይ እጁን ይጫን፣ በመገናኛውም ድንኳን ደጃፍ ላይ ይረደው። ካህናቱም የአሮን ልጆች ደሙን በመሰዊያው ላይ ዙሪያውን ይርጩት። ከህብረት መስዋዕት ለእግዚአብሔር በእሳት የሚቀርብ ቁርባን አድርገው ያምጣ። የሆድ ዕቃውንም የሚሸፍነውን ስብ፣ በሆድ ዕቃው ላይ ያለውን ስብ ሁሉ ኩላሊቶቹን፣ በኩላሊቶቹ ላይ በጎን አጠገብ ያለውን ስብ እንዲሁም የጉበቱን መሸፈኛ ከኩላሊቶቹ ጋር አንድ ላይ አውጥቶ ያቅርብ። የአሮንም ልጆች በመሰዊያው በሚነደው እንጨት ላይ ባለው በሚቃጠለው መስዋዕት ላይ አድርገው ያቃጥሉት። ይህም በእሳት የሚቀርብ ሽታውም እግዚአብሔርን ደስ የሚያሰኝ መስዋዕት ይሆናል። ከበግ ወይም ከፍየሉ መንጋ ለእግዚአብሔር የህብረት መስዋዕት የሚያቀርብ ከሆነ እንከን የሌለበት ተባት ወይም እንስት ያቅርብ። መስዋዕቱ የበግ ጠቦት ከሆነም በእግዚአብሔር ፊት ያምጣው። በጠቦቱ ራስ ላይ እጁን ይጫን፣ በመገናኛው ድንኳን ፊት ለፊት ይረደው። የአሮንም ልጆች ደሙን በመሰዊያው ላይ ዙሪያውን ይርጩት። ከህብረቱ መስዋዕት ለእግዚአብሔር በእሳት የሚቀርብ ቁርባን አድርጎ ያምጣው። ስቡን እስከ ጀርባ አጥንቱ ድረስ የተቆራረጠ ላቱ በሙሉ የሆድ ዕቃውም የሸፈነውን ስብ፣ ከሆድ ዕቃው ጋር የተያያዘውን ስብ ሁሉ፣ ሁለቱን ኩላሊቶቹ ላይና በጎን አጠገብ ያለውን ስብ እንዲሁም የጉበቱን መሸፈኛ ከኩላሊቶቹ ጋር አብሮ አውጥቶ ያቅርብ። ካህኑም ይህንን ሁሉ ለእግዚአብሔር በእሳት የሚያቀርብ የመብል ቁርባን አድርጎ በመሰዊያው ላይ ያቃጥል። መስዋዕቱ የፍየል ከሆነ በእግዚአብሔር ፊት ያቅርብ። በራሱም ላይ እጁን ይጫንበት፣ በመገናኛው ድንኳን ፊት ለፊትም ይረደው። የአሮንም ልጆች ደሙን በመሰዊያው ላይ ዙሪያውን ይርጩት። ከሚያቀርበው መስዋዕት ላይ ለእግዚአብሔር በእሳት የሚቀርብ ቁርባን አድርጎ ያቅርብ። የሆድ ዕቃውንም የሚሸፍነውን ስብ፣ ከሆድ ዕቃው ጋር የተያያዘውን ስብ ሁሉ፣ ሁለቱን ኩላሊቶቹ፣ በኩላሊቶቹ ላይና በጎኑ አጠገብ ያለውን ስብ እንዲሁም የጉበቱን መሸፈኛ ከኩላሊቶቹ ጋር አብሮ አውጥቶ ያቅርብ። ካህኑም ይህንን ሁሉ በእሳት የሚያቀርብና ሽታውም ደስ የሚያሰኝ የመብል ቁርባን አድርጎ በመሰዊያው ላይ ያቃጥለው። ስብ ሁሉ የእግዚአብሔር ነው። በምትኖርበት ስፍራ ሁሉ ስብ ወይም ደም ከቶ አትብሉ። ይህ ለመጪው ትውልድ ሁሉ የተሰጠ የዘላለም ሥርዓት ነው። ምዕራፍ 4 እግዚአብሔር ሙሴን እንዲህ ሲል ተናገረው። ለእስራኤል ሕዝብ እንዲህ በላቸው፣ ማንም ሰው ባለማወቅ ኃጢአት ቢሰራ እግዚአብሔር አታድርጉ ብሎ ካዘዛቸው አንዱን ተላልፎ ቢገኝ፣ የተቀባውም ካህን በሕዝቡ ላይ በደል የሚያስከትል ኃጢአት ቢሰራ ስለሰራው ኃጢአት እንከን የሌለበት አንድ ወይፈን ለእግዚአብሔር የኃጢአት መስዋዕት አድርጎ ያቅርብ። ወይፈኑም በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ያቅርብ። እጁንም በወይፈኑ ራስ ላይ ይጫን፣ በእግዚአብሔር ፊትም ይረደው። የተቀባውም ካህን ከወይፈኑ ደም ጥቂት ወስዶ ወደ መገናኛው ድንኳን ይግባ። ጣቱንም በደሙ ውስጥ ነክሮ ከመቅደሱ መጋረጃ ትይዩ በእግዚአብሔር ፊት 7 ጊዜ ይርጨው።
ካህኑ ከደሙ ጥቂት ወስዶ በመገናኛው ድንኳን ውስጥ በእግዚአብሔር ፊት መሠዊያ ያለውን ሽታ ጣፋጭ የሆነ ዕጣን የሚታጠንበት መሠዊያ ቀንዶችንም ይቀባ። የተረፈውን የወይፈኑን ደም ሁሉ በመገናኛው ድንኳን መግቢያ ላይ ባለው በሚቃጠል መስዋዕት መሠዊያ ግርጌ ያፍሰው። ለኃጢአት መስዋዕት ከሚቀርበው ወይፈን ስቡን ሁሉ ያውጣ። ይኸውም የሆድ ዕቃውን የሚሸፍነውን ስብ፣ ከሆድ ዕቃው ጋር የተያያዘውን ስብ፣ ሁለቱን ኩላሊቶች፣ በኩላሊቶች ላይና በጎኑ አጠገብ ያለውን ስብ እንዲሁም የጉበቱን መሸፈኛ ከኩላሊቶቹ ጋር አብሮ አውጥቶ ያቅርብ። ለህብረት መስዋዕት ከሚቀርበው ወይፈን እንዳወጣ ሁሉ ስቡን ያውጣው። ካህኑም የሚቃጠል መስዋዕት በሚያቀርብበት መሠዊያ ላይ ያቃጥለው። ነገር ግን የወይፈኑን ቆዳና ስጋውን ሁሉ፣ ጭንቅላቱንና እግሮቹን፣ ሆድ ዕቃውንም፣ ፈርሱን፣ የወይፈኑን ብልት ሁሉ ከሰፈር ውጪ አመድ ወደሚፈስበት በአምልኮ ሥርዓት መሠረት ንጹሕ ወደ ሆነው ስፍራ ይውሰደው። በተቆሰለው አመድ ላይ እንጨት አንድዶ ያቃጥለው። መላው የእስራኤል ሕዝብ ባለማወቅ ኃጢአት ቢሰራ አታድርጉ ብሎ እግዚአብሔር ካዘዘው አንዱን ተላልፎ ቢገኝ ይህ ሕዝብ ጥፋቱ ባይታወቀው በደለኛ ነው። የሕዝቡ ጉባኤ ኃጢአት መስራቱን በተረዳ ጊዜ ለኃጢአት መስዋዕት የሚሆን አንድ ወይፈን በመገናኛው ድንኳን ፊት ያቅርብ። የሕዝቡም ሽማግሌዎች በእግዚአብሔር ፊት እጆቻቸውን በወይፈኑ ራስ ላይ ይጫኑ። ወይፈኑ በእግዚአብሔር ፊት ይታረድ። የተቀባውም ካህን ከወይፈኑ ደም ጥቂት ወስዶ ወደ መገናኛው ድንኳን ይግባ። ጣቱን በደሙ ውስጥ ነክሮ በመጋረጃው ትይዩ በእግዚአብሔር ፊት 7 ጊዜ ይርጨው። ከደሙ ጥቂት ወስዶ ከመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለውን የመሠዊያ ቀንዶች ይቀባ። የተረፈው ደም ሁሉ በመገናኛው ድንኳን መግቢያ ላይ ባለው በሚቃጠል መስዋዕት መሠዊያ ማር ግርጌ ያፍሰው። በወይፈኑ ስቡን ሁሉ ወስዶ በመሠዊያው ላይ ያቃጥል። ለኃጢአት መስዋዕት ባቀረበው ወይፈን ላይ እንዳደረገው ሁሉ በዚህኛው ወይፈን ደግሞ ያድርግ። በዚህም መሠረት ካህኑ ስለ ሕዝቡ ያስተሰርያል፣ እነርሱም ይቅር ይባላሉ። ወይፈኑን ከሰፈር ውጪ ያውጣው። የመጀመሪያውን ወይፈን እንዳቃጠለው ሁሉ ይሄኛውንም ያቃጥል። ይህም ስለ ሕዝቡ የሚቀርብ የኃጢአት መስዋዕት ነው። አንድ የሕዝብ መሪ ባለማወቅ ኃጢአት ቢሰራ አምላኩም እግዚአብሔር አታድርጉ ብሎ ከከለከላቸው ትእዛዞች አንዱን ተላልፎ ቢገኝ እርሱ በደለኛ ነው። ኃጢአት መስራቱን በተረዳ ጊዜ እንከን የሌለበት ተባት ፍየል የግሉ መስዋዕት አድርጎ ያቅርብ። እጁንም በፍየሉ ራስ ላይ ይጫን። የሚቃጠል መስዋዕት በሚታረድበት ስፍራ በእግዚአብሔር ፊትም ይረደው። ይህም የኃጢአት መስዋዕት ነው። ካህኑም በመስዋዕቱ ካህኑ ከመስዋዕቱ ደም በጣቱ ጥቂት ወስዶ የሚቃጠል መስዋዕት የሚቀርብበትን መሠዊያ ቀንዶቹን ቀባ። የተረፈውንም ደም ሁሉ በመገናኛው ግርጌ ያፍሰው። የህብስት መስዋዕቱንም እንዳቃጠለ ሁሉ ስቡንም በአመዱ ከመሠዊያው ላይ ያቃጥለው። በዚህ መሠረት ካህኑ የሰውየውን ኃጢአት ያስተሰርይለታል፣ ሰውየውም ይቅር ይባላል። ከሕዝቡ መካከል አንድ ሰው ባለማወቅ ኃጢአትን ቢሰራ እግዚአብሔር አታድርጉ ብሎ ከከለከላቸው ትእዛዞች አንዱን ተላልፎ ቢገኝ እርሱ በደለኛ ነው። ኃጢአት መስራቱን በተረዳ ጊዜ እንከን የሌለባትን እንስት ፍየል ስለፈጸመው ኃጢአት የግሉ መስዋዕት አድርጎ ያቅርብ። እጁን ለኃጢአት መስዋዕት በቀረበችው ፍየል ራስ ላይ ይጫን። የሚቃጠል መስዋዕት በሚታረድበት ስፍራም ይውሰዳት። ካህኑ በጣቱ ከደሟ ጥቂት ወስዶ የሚቃጠል መስዋዕት የሚቀርብበትን መሠዊያ ቀንዶች ይቀባ። የተረፈውንም ደም ሁሉ በመሠዊያው ግርጌ ያፍሰው። ስቡን ከህብረት መስዋዕት በወጣበት አኳኋን ስቡን ሁሉ ያውጣ። ካህኑም ሽታው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ በመሠዊያው ላይ ያቃጥለው። በዚህም መሠረት ካህኑ የሰውየውን ኃጢአት ያስተሰርይለታል፣ ሰውየውም ይቅር ይባላል። ስለ ኃጢአት መስዋዕት የበግ ጠቦት የሚያቀርብ ከሆነ እንከን የሌለባትን እንስት ያቅርብ። እጁን በጠቦቷ ራስ ላይ ይጫን። የሚቃጠል መስዋዕት በሚታረድበት ስፍራም የኃጢአት መስዋዕት አድርጎ ይረዳት። ካህኑ ከኃጢአት መስዋዕት ደም በጣቱ ጥቂት ወስዶ የሚቃጠል መስዋዕት የሚቀርብበትን መሠዊያ ቀንዶችን ይቀባ። የተረፈውንም ደም ሁሉ በመሠዊያው ግርጌ ያፍሰው። ስቡ ከህብረቱ መስዋዕት ጠቦት
በወጣበት አኳኋን ስቡን ሁሉ ያውጣ። ካህኑም በመሠዊያው ላይ ለእግዚአብሔር በእሳት በሚቀርበው መስዋዕት ላይ ያቃጥለው። ከዚያም በዚህ መሰረት ሰውየው የሥራውን ኃጢአት ካህኑ ያስተሰርይለታል፣ ሰውየው ይቅር ይባላል። ምዕራፍ 5 አንድ ሰው ስላየውና ስለሚያውቀው ነገር ሕጋዊ ምስክርነቱን እንዲሰጥ ተጠይቆ ቃሉን ለመስጠት ፈቃደኛ ባይሆን ይህ ሰው ኃጢአት ሰርቷልና ይጠየቅበታል። ማንኛውም ሰው ሳያውቅ በሥርዓቱ መሰረት የተከለከለውን እርኩስ ነገር ቢነካ ይኸውም የረከሰ የአውሬ በድን ወይም የረከሰ የቤት እንስሳ በድን ወይም በደረቱ እየተሳበ የሚንቀሳቀሰውን የረከሰ ፍጥረት በድን ቢነካ ይህ ሰው ረክሷል፣ በደለኛም ነው። ወይም የሰውን እርኩሰት ይኸውም እርኩስ የሚያደርገው ማንኛውንም ነገር ሳያውቅ ቢነካ ነገሩን ባወቀ ጊዜ በደለኛ ይሆናል። ሰዎች በሚሞሉበት በማንኛውም ነገር በጎ ወይም ክፉ ለማድረግ ሳያስብ በግዴለሽነት ቢምል በኋላ ግን ነገሩን ባወቀ ጊዜ በደለኛ ይሆናል። ማንኛውም ሰው ከነዚህ በአንዱ በደለኛ ሆኖ ቢገኝ የትኛውን ኃጢአት እንደሰራ ገልጾ መናዘዝ አለበት። ስለ ኃጢአቱም ቅጣት የኃጢአት መስዋዕት እንድትሆኑ ከመንጋው አንዲት የበግ ወይም የፍየል እንስት ለእግዚአብሔር ያቅርብ። ካህኑም ስለ ኃጢአቱ ያስተሰርይለታል። ሰውየው ስለሰራው ኃጢአት በግ ለማቅረብ አቅሙ ካልፈቀደ 2 ዋኖሶች ወይም 2 ዋኖስ ጫጩቶች የመጀመሪያውን ለኃጢአት መስዋዕት ሁለተኛውንም ለሚቃጠል መስዋዕት ለእግዚአብሔር ያቅርብ። ወደ ካህኑም ያምጣቸው። እርሱም ለኃጢአት መስዋዕት የምትሆነውን አስቀድሞ ያቅርብ። ራሷን አንገቷ ላይ ይቆልምም፣ ነገር ግን ቆርጦ አይጣል። ከኃጢአት መስዋዕቱም ጥቂት ደም ወስዶ በመሠዊያው ዙሪያ ላይ ይርጨው። የተረፈውን ደም ሁሉ በመሠዊያው ግርጌ ደግሞ ያፍስስ። ይህም የኃጢአት መስዋዕት ነው። ካህኑም ቀደም ሲል በታዘዘው መሰረት ሁለተኛውን የሚቃጠል መስዋዕት አድርጎ ደግሞ ያቅርብ። ካህኑም የሰውየውን ኃጢአት ያስተሰርይለታል፣ ሰውየውም ይቅር ይባላል። ሰውየውም 2 ርግቦች ወይም 2 የዋኖስ ጫጩቶች ለማቅረብ አቅሙ ካልፈቀደ ስለሰራው ኃጢአት የኢፍ መስፈሪያ 1/10 የላም ዱቄት ለኃጢአት መስዋዕት ያቅርብ። ነገር ግን የኃጢአት መስዋዕት ስለሆነ ዘይት አይፍሰስበት፣ ዕጣኑንም አይጨምርበት። ከዚያም ለካህኑ ያቅርብ። ካህኑ ለመታሰቢያ እንዲሆን እፍኝ ሙሉ ይዝገንለት። በእሳትም ከሚያቀርበው ቁርባን በላይ አድርጎ ለእግዚአብሔር በመሠዊያው ላይ በእሳት ያቃጥለው። ይህም የኃጢአት መስዋዕት ነው። ሰውየው ከነዚህ በአንዱ ኃጢአት ቢሰራ ካህኑ በዚህ ሁኔታ ያስተሰርይለታል፣ ሰውየውም ይቅር ይባላል። ከመስዋዕቱም የተረፈውን እንደ እህል ቁርባን ሁሉ ለካህኑ ይሆናል። ማንኛውም ሙሴን እንዲህ አለው። እግዚአብሔርም ሙሴን እንዲህ አለው፣ ማንኛውም ሰው በደል ቢፈጽም ለእግዚአብሔር ከተቀደሰ ከማናቸውም ነገር በማጉደል ኃጢአት ቢሰራ ከመንጋው እንከን የሌለበት አውራ በግ የበደል መስዋዕት አድርጎ ለእግዚአብሔር ያቅርብ። የዋጋውም ግምት በቤተ መቅደሱ ስቅል መሰረት ተመዝኖ በጥሬ ብር ይሁን። ይህም የበደል መስዋዕት ነው። ከተቀደሱ ነገሮች ያጎደለውንም ይተካ። የዚህንም ተመን 1/5 በላዩ ጨምሮ ለካህኑ ይት ካህኑም ከበጉ ጋር የበደል መስዋዕት አድርጎ በማቅረብ ያስተሰርይለታል፣ ሰውየው ይቅር ይባላል። ማንኛውም ሰው ኃጢአት ቢሰራ እግዚአብሔር አታድርጉ ብሎ ከከለከላቸው ትእዛዞች ሳያውቅ አንዱን ተላልፎ ቢገኝ በደለኛ ነው፣ በኃጢአቱም ይጠየቅበታል። እሱም ከመንጋው ለበደል መስዋዕት የሚሆን እንከን የሌለበት አውራ በግ ወደ ካህኑ ያምጣ፣ ዋጋውም ተመጣጣኝ ይሁን። ካህኑም በዚህ ሁኔታ ሰውየውን ሳያውቅ ስለፈጸመው ስህተት ያስተሰርይለታል፣ ሰውየውም ይቅር ይባላል። ይህ የበደል መስዋዕት ነው። ሰውየውም በእግዚአብሔር ፊት ጥፋት በመፈጸሙ በደለኛ ነው። ይህንን እያዳመጣችሁ ያላችሁ ሁሉ ጌታ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለሁ። ምዕራፍ 6 እግዚአብሔር ሙሴን እንዲህ አለው፣ ማንኛውም ሰው በአደራ የተሰጠውን ወይም በመያዣነት የተቀበለውን በመካድና ባልንጀራውን በማጭበርበር ኃጢአት ቢሰራ እግዚአብሔርንም ቢበድል ወይም
ባልንጀራውን ቢቀማው ወይም ቢያታልለው ወይም የጠፋ ነገር አግኝቶ አላየሁም ቢል ወይም በሐሰት ቢምል ወይም ሰዎች የሚያደርጉትን እንዲህ ያለውን ማናቸውንም ኃጢአት ቢሰራ በዚህ ሁኔታ ኃጢአት ቢሰራ በደለኛ ቢሆን የሰረቀውን ወይም የቀማውን ወይም በአደራ የተሰጠውን ወይም ጠፍቶ ያገኘውን ይመልሳል። በሐሰት የማለበትንም ሁሉ ይመልስ። የበደል መስዋዕትም በሚያቀርብበት ጊዜ የወሰደውን በሙሉ የዋናውን 1/5 በመጨመር ለባለ ንብረቱ ይመልስ። ከመንጋውም እንከን የሌለበትን ዋጋው ተመጣጣኝ የሆነ አውራ በግ ስለ በደሉ መስዋዕት አድርጎ ለእግዚአብሔር ለማቅረብ ወደ ካህኑ ይምጣ። በዚህ ሁኔታ ካህኑ በእግዚአብሔር ፊት ያስተሰርይለታል። ሰውየውም ስለፈጸመው ስለማንኛውም በደል ይቅር ይባላል። እግዚአብሔር ሙሴን እንዲህ አለው፣ አሮንንና ልጆቹን እንዲህ ብለህ እዘዛቸው፣ ስለሚቃጠለው መስዋዕት አቀራረብ የምትከተለው ሥርዓት ይህ ነው። የሚቃጠለው መስዋዕት ሌሊቱን ሁሉ እስኪነጋ ድረስ በመሠዊያው ላይ ባለው ማንደጃ ላይ ይቀመጥ። እሳቱም በመሠዊያው ላይ ዘወትር ሲነድድ ይደር። ካህኑ ከበፍታ የተሰራ የውስጥ ሱሪ ካጠለቀ በኋላ የበፍታ ቀሚሱን ይልበስ። እሳቱ በመሠዊያው ላይ መስዋዕቱን ከበላው የሚቀርበውን አመድ አንስቶ በመሠዊያው አጠገብ ያፍስስ። ከዚያም ልብሱን አውልቆ ሌላ ልብስ ይቀይር። አመዱንም ተሸክሞ ከሰፈር ውጪ በአምልኮ ሥርዓት መሠረት ንጹሕ ወደ ሆነ ስፍራ ይውሰድ። በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። ካህኑ ጧት ጧት እሳቱ ላይ ማገዶ ይጨምር። በእሳቱ ላይ የሚቃጠለውን መስዋዕት ያዘጋጅ። በዚያም ላይ የህብረት መስዋዕቱን ስብ ያቃጥል። በመሠዊያም ላይ ያለውን እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። የእህል ቁርባን ሥርዓት ይህ ነው። አሮን ልጆች ቁርባኑን በመሠዊያው ትይዩ በእግዚአብሔር ፊት ያቅርቡ። ካህኑ ከላሙ ዱቄትና ከዘይቱ 1 እፍኝ ያንሳለት። በእህሉም ቁርባን ላይ ያለውን ዕጣን በሙሉ ይውሰድ። ይህንም ሽታው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ ለመታሰቢያ በመሠዊያው ላይ ያቃጥለው። የተረፈውንም አሮንና ልጆቹ ይብሉት። እርሾ ሳይገባበት በተቀደሰ ስፍራ በመገናኛው ድንኳን ቅጥር ግቢ ውስጥ አደባባዩ ላይ ይብሉት። ያለ እርሾ መጋገር አለበት። በእሳት ከሚያቀርብልኝ ቁርባን ይህን የእነርሱ ድርሻ አድርጌ ሰጥቻቸዋለሁ። ይህም እንደ ኃጢአት መስዋዕትና እንደ በደል መስዋዕት ሁሉ እጅግ የተቀደሰ ነው። ማንኛውም በአሮን ዘር የተወለደ ወንድ ሊበላው ይችላል። ለእግዚአብሔር ከሚቀርበው የእሳት ቁርባን ለእርሱ የተመደበ የዘላለም ድርሻ ነው። የሚነካውም ሁሉ ቅዱስ ይሆናል። እግዚአብሔር ሙሴን እንዲህ አለው፣ አሮን ወይም ልጆቹ በተቀቡበት ዕለት ለእግዚአብሔር የሚያቀርቡት ቁርባን ይህ ነው። የኢፍ 1/10 የላመ ዱቄት ግማሹን ለጧት ግማሹን ለማታ የዘወትር የእህል ቁርባን አድርገው ያቅርቡት። በሚገባ በዘይት ተለውሶ በምጣድ ላይም ይጋገር። ከዚያም የእህሉን ቁርባን ቆራርሰ ሽታው እግዚአብሔርን ደስ የሚያሰኝ ይሆን ዘንድ አቅርብ። በእርሱ ቦታ ተቀብቶ ካህን የሚሆነው ልጁ ይህንንም ያዘጋጅ፣ ለእግዚአብሔር የተመደበ ድርሻ ነውና ፈጽሞ ይቃጠል። ካህኑ የሚያቀርበው የእህል ቁርባን ሁሉ ፈጽሞ ይቃጠል እንጂ አይበላ። እግዚአብሔር ሙሴን እንዲህ አለው፣ አሮንንና ልጆቹን እንዲህ በላቸው፣ ስለ ኃጢአት መስዋዕት አቀራረብ የምትከተለው ሥርዓት ይህ ነው። የሚቃጠል መስዋዕት በሚታረድበት ስፍራ የኃጢአቱን መስዋዕት እዚያው በእግዚአብሔር ፊት ይታረድ። ይህም እጅግ ቅዱስ ነው። መስዋዕቱንም የሚያቀርበው ካህን ይብላው። ይህም በተቀደሰው ስፍራ በመገናኛው ድንኳን ቅጥር ግቢ ውስጥ በአደባባዩ ላይ ይብላ። ስጋውን የሚነካ ሁሉ የተቀደሰ ይሆናል። ደሙ በልብስ ላይ ቢረጭ ያ ልብስ በተቀደሰ ስፍራ እጠብ። ስጋውም የተቀቀለበት የሸክላ ዕቃ ይሰበር። የናስ ዕቃ ከሆነ ግን ተፈግፍጎ በውሃ ይታጠብ። ከካህናት ወገን የሆነ ወንድ ሁሉ ከዚህ መብላት ይችላል። ይህም እጅግ ቅዱስ ነው። ነገር ግን ደሙ ማስተሰሪያ እንዲሆን ወደ መገናኛው ድንኳን ወደ ቅድስት የቀረበው የኃጢአት መስዋዕት ሁሉ በእሳት ይቃጠል እንጂ አይበላ። ይህንን እያዳመጣችሁ ያላችሁ ሁሉ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።